እስቲ አንቺ ሴት ቆሚ። ዲቦራ ማን ነች? ራሴ ነኝ። ሂጂ በሴት ልጅ ተባርከሻል። አሜን። ጭንገፋው ተሰብሯል። እርግማን ተሰብሯል። እግዚአብሔር ጣልቃ ገብቷል። ቀጣዩን ዘመን ታገለግያለሽ። እንደ ስምሽ ይሆንብሻል። አሜን አሜን። ማግራዲያና Yes. እዛ መጨረሻ ቆሚልኝ። እንዴት ነሽ? ምን ነው ደስ አለሽ? ኦኬ አንቺ ኤርትራ አካባቢ ምን አለሽ? አገሬ ነው። ሃሌሉያ። የሆነ ሰው ኃይሉ ታደሰ። የሆነ ሰው አቅም ተሰጠው። ለሆነ ሰው ጉልበት ተጨመረ። እንዴት ነሽ? እግዚአብሔር ይመስገን። በእድሜ በስጋ አይነ ሳይሽ ገና ልጅ ነሽ። ብዙ ሰልፎች ግን አስተናግደሻል። እውነት ነው። ብዙ ሰልፍ አይደለ? እውነት ነው። ሌላውን በኋላ እነግርሻለሁ በሚስጥር። ግን አሁን ካለሽበት ሁኔታ የአምላክ የእግዚአብሔር እጅ እንዲያወጣሽ እጸልያለሁ። አሜን። ኢየሱስ ማን ነው? ጌታ ነው። ኢየሱስ ማን ነው? ጌታ ነው። አላልፈውም ብለሽ ይሄ ነገር አይቀየርም ብለሽ ፈርተሽ ያለሽበት ኬዝ ነው። ግን እግዚአብሔር ተቀየረ በላት አለኝ። አሜን አሜን አሜን። ነይ ልንገርሽ፣ ከሰው አትጣይም፣ ከማንም አትጋጭም። እኔ ነበርኩ፣ አብረን ነበርን። ጌታ ግን ካንቺ ጋር እንዳለ ታምኛለሽ አታምኝ? አምናለሁ። የልጅነትሽ አምላክ እግዚአብሔር ያ የምትወጂው ኢየሱስ ካንቺ ጋር እንደዚህ ቆሞ እየሰራ ነው። የሚከራከርሽን የሚሞግትሽን እያየሁት ነው አለኝ ጌታ። ተመቷል ብሎኛል። ከሞን ነይ፣ ይሄን ሞገስ ይዘሽ ሂጂ፣ ይሄን ቅባት ይዘሽ ሂጂ። ተፈጸመ። በድል በምስጋና በአሸናፊነት እንገናኛለን። አዲስ ነገር ሆነ እና ለምን ቁም አልኩ መሰለ እግዚአብሔር ሰው አንድ ልባርክ፣ ሁለት ደግሞ ለሷ ሴት እንድትጸልይላት አንተ እኔም ባረኪያታለሁ። ግን ሂድ እስቲ ሂድና እጅን ጭነ ጸልይላት። በጌታ በኢየሱስ ከራስ እስከ እግር ጥፍሯ በውስጧ ይለፍ። የአስጨናቂ ጉልበት ሁሉ ተሰብሮና የተገለጠው ከእሳቱ የተነሳ ከኢየሱስ ክርስቶስ ስም ስልጣን የተነሳ እስከነሰንኮፉ ተነቃቅሎ ይውደቅ ይውደቅ በጌታ ኢየሱስ። አቦራዱራ ላባግራዲያና ማዳማራ ኤዶ ላባጋያስ የዘገዩ በረከቶች ሁሉ በጌታ በኢየሱስ ክርስቶስም ከዚህ ደቂቃ ጀምሮ መፍለቅ ይጀምሩ። ከዚህ ደቂቃ ጀምሮ ጊዜ ገድበን ተናግረናል። ከዚህ ደቂቃ ጀምሮ መፍለቅ ይጀምሩ። ሃሌሉያ ሃሌሉያ። እግዚአብሔር ደስታ በጊዜውም አለጊዜውም በኢየሱስ ክርስቶስ ምን ኢየሱስ ሃሌሉያ ሃሌሉያ ሃሌሉያ። ላደረከው ተመስገን ጌታ በኢየሱስ ስም አሜን አሜን። በኢየሱስ ስምና ስልጣን ዛሬ ለደካሞች መነሳት ሆነ። አሜን። ለደካሞች መነሳት ሆነ። አሜን። በኢየሱስ ስም መነሳት ሆነ። የመንፈስ ቅዱስ ኃይል በላያችሁ ላይ በኃይል ተገለጠ። ከዚህ ቀን ጀምሮ ብርቱ የሚያደርግ የእግዚአብሔር እጅ በእናንተ ላይ ሆነ። አሜን። አንተ ታላቅ የእግዚአብሔር ባሪያ በስጋ የህይወት ምስክርነቶችን ሰምቻለሁ። ይሄን ደግሞ ከጌታ ሰማው ብዬ አልነግርህም። ጌታ መንፈስ ቅዱስ እንደዚህ አላስተማረኝም፣ አላለማመደኝም፣ አላሳደገኝም። ቅድም እንደሰማችሁት በአንድ አጋጣሚ ነው የተገናኘ ነው። ግን በቃ መንፈሴ ወደደው፣ ልብ ያረፈበት። እግዚአብሔርም ተናገረው፣ መሰከረልኝም። እግዚአብሔር የተናገረው እውነት እንደሆነ ጌታ በጉባኤ ብቻ ነው እንደሚናገረው፣ ካሜራ ፊት ብቻ ነው እንደሚናገረው። የኛ እግዚአብሔር የትም ይናገራል ጌታ። አሜን። ክብር ለመንፈስ ቅዱስ ይሁን። አሜን።
ዛሬ ደግሞ በዚህ ጉባኤ መገኘትን እድል እግዚአብሔር ሰጠው። ይሄው እኛም በዚህ ጸጋ ተባረክንበት። እግዚአብሔርን በጽድቅ በቅድስና ሲያገለግል የኖረ ባሪያ ነው። በእውነት ነው መነግራቸው። አሁን እሱ ለጌታ ክብር እንጂ ለኔ አይደለም። እንዲህ ዝቅ ብሎ ይሄንን ባርኮት ሲቀበል ጸጋውን አክብሮ የጸጋውን ጌታ እግዚአብሔርን አክብሮ ነው። ከኔ የተሻለ የጸጋ ስጦታ ያለው ሰው በምንም መስፈርት በቃ እንደ ሰው ትልቅ የሚባል ነገር ያለው ሰው ክብር ለኢየሱስ ይሁን። ዛሬ ያከበረው ጸጋ እንዲያከብረው ደግሞ አንድ ጸሎት እንጸልያለን። እጆቻችሁን ዘርጉ፣ እጆቻችሁን ዘርጉ። በጌታ በኢየሱስ ስም በሉት። ዛሬ በስሙ ስልጣን በማይሄድ በረከት ባረክን። በጌታ በኢየሱስ ስም ከዚህ ቀን ጀምሮ የሰማይ አምላክ እግዚአብሔር ኃይልን አድሶ አቅም ጨምሮልን ጉልበት ሆኖ ከትላንትናው ይልቅ ከዚህ በኋላ በጌታ በኢየሱስ ስም በኃይልና በስልጣን ተገለጥ በሉት። በመናፍስቱ ዓለም ላይ በበቀል ተገለጥ በሉት። እግዚአብሔር እግሮችህን በሉት እንደ ዋላ በከፍታ ላይ ያስሩጣቸው። አባቶይ ባሪያህን ባረኩት። ተጠቅመ የማጥል የእስራኤል ቅዱስ እግዚአብሔር ከዚህ በኋላ እያከበርክ እንድታከብረው እያከበድክ እንድታከብደው በኢየሱስ ስም ጸለይኩ። የትኛውም እንቆቅልሽ ጥያቄ የሆነ ነገር እንዲመለስ ጸለይኩ። እግዚአብሔር ሆይ በነገሮቹ ሁሉ ጣልቃ እንድትገባ እኔ ጸለይኩ። ሊያሳዝነው የሚፈልግ ክፉ የተመታ ይሆን፣ የተመታ ይሆን፣ የተመታ ይሆን። እየባረክ ስለባረከው አመሰግናለሁ። በኢየሱስ ስም አሜን። ተፈጸመ። በቃ ጌታን ከመውደዱ የተነሳ ጥቂት ደቂቃ ቆሞ ቃል አካፍሎን ነበር የዛን ቀንና ተነስልኝ በቃ ይሁን እንዲህ መነሳት ሆነልህ። ከዚህ በኋላ ዝቅታ ባንተ ዘመን የለም። በቃ ውርደት ባንተ ዘመን የለም። ሰውም ሰይጣንም የጠበቀው አይሆንም። የእግዚአብሔር እጅ ካንተ ጋር ይሆን እና ጥቂት ደቂቃ ቃል አካፍሎን ነበር። በጣም ነው የተባረኩበት፣ በጣም ነው የተፈወስኩበት ምናምን ጸልዮ ነበር። በጣም ነው የተባረኩበትና በቃ ጌታም ሲናገረው እሱም ስለ ጌታ ሲናገር ማልቀስ የሚቀነው አይነት ሰው። አንዳንድ ሰው በዚህ ድቤ ምን ሆኖ ነው ምናምን ትያለሽ አንቺ። አይገባሽማ፣ አይገባሽም ማለት ካልተነኩ አስቸጋሪ ለማስረዳትም አይመችም። ክብር ለኢየሱስ ይሁን። ዘመኔ ለምለም በፊቱና በቤቱ ዘመን ይለቅ። እስከ ሽምግልና የእስራኤል ቅዱስ እግዚአብሔር ይሸከም። ባርክ ያለው ለበረከቱን እግዚአብሔር ደግሞ እድሜና ጤና ይስጠን። ነገ ሌላ ቀን ነው። ብንኖርና ጌታ ቢፈቅድ አብረን የምናገለግልበት እድል ሰፊ ነው። እኔም በጣም ደስ ብሎኛል ባንተ በመባረኬ። ብሩክ ሆንልኝ። ሃሌሉያ አሜን አሜን። የወንጌል አርበኛ ነው እንዳይመስላቸው። ከስንት ዓመተ ምህረት ጀምሮ ለ34 ዓመት ነው ያገለግልኩት አገልግሎት ብቻ። ከዛ በፊት ደግሞ ያለውን ህይወት ይኸው። እግዚአብሔር እንዲህ አይነቶቹን ያብዛልን። አሜን። ሳላቀው በፊት ነው ጌታን በጽድቅና በቅድስና እንደሚያገለግል ለእውነት እንደሚወግን ጌታ የተናገረው። ዘመን ይባረክ እና እንዴት ነሽ አንቺ? እግዚአብሔር ይመስገን። ዛሬ ድካም ካንቺ ላይ ይነሳል። አሜን። ኢየሱስ ጌታ ነው። አሜን። እናንተ ቤት ትዳር የሚበጠብጠው ስፒሪት ይመታል። yes አሜን። ጃላ ብራ አዳላ ባሳታካ አሜን። አንዳንዱ እንዳያገባ ያደርጋል። አንዳንዱ ደግሞ ካገባ በኋላ ያፋታል አይደል? yes ልርገመው ይሄን ጨለማ ያ በጌታ በኢየሱስ ወር እየቆጠሩ ቀን እየቆጠሩ የሚያመልኩት አምልኮ አለ። ይሄ ሚካኤል ገብርኤል ምናምን እኛ ቤት ኢየሱስ አለ፣ ኢየሱስ አለ። እኛ ቤት ኢየሱስ አለ፣ ኢየሱስ አለ። እነሱ ቤት ያለውን በኢየሱስም አሁን የእግዚአብሔር መልአክ ሄዶ እንዲጠርገው ጸልያለሁ። አሜን። በየጥጋ ጥጉ ላይ ያስቀመጡትን ኮተት አሜን አሜን። እንደዚህ በኮተት የተደረደረ ጭብልቅ ያለ ቤት ነው ማለት ነው። ጌታ ምስክር። እግዚአብሔር እንደዚህ ያለኝ በጌታ በኢየሱስም ከዚህ ሰዓት ጀምሮ አንቺንም ያንቺንም ቤተሰብ የተከተለውን ጨለማ እግዚአብሔር መትቼዋለሁ አለ። እግዚአብሔር ረግሜዋለሁ አለ። አሜን። ይሄ በቀል ቅባት ያገኝሽ። አሜን አሜን። እናንተ ቤት ወግ ሳያዩ ማርጀት ከዚህ በኋላ ምዕራፉ ተዘጋ። አሜን። ልክ ነኛ? ወግ ሳያዩ ማርጀት ክብር። ኢየሱስ ጌታ ነው። ታዲያ እናንተንም ልባርካችሁ። ወግ ማየት ይሁንላችሁ፣ ክብር ማየት ይሁንላችሁ። ከፍ አድርጓ ልባርካችሁ። የዘላለም ቅዱስ እግዚአብሔር
በናዝሬቱ ጌታ በኢየሱስ ስምና ስልጣን እነን ህዝብን ባርካለሁ። የትኛው ሰው ሰይጣን ጠላት የሰራባቸው ክፉ መሳሪያ እርግማን፣ ንግርት፣ ሟርትና መተት ቢሆን ዛሬ ረግሜዋለሁ፣ ለዘላለም የተረገመ ይሆን። ረግሜዋለሁ፣ ለዘላለም የተረገመ ይሆን። ረግሜዋለሁ፣ ለዘላለም የተረገመ ይሆን። የምታውቁት አይደለም የማታውቁት ሌላ እንግዳ የበረከት ምንጭ ይፍለቅላችሁ። የበረከት ምንጭ ይፍለቅላችሁ። የበረከት ምንጭ ይፍለቅላችሁ። እናንተ እጅ ላይ ያቀለለባችሁ የተመታ ይሆን። እጃችሁ ላይ ያለውን ያረከሰባችሁ የተመታ ይሆን። እጃችሁ ላይ ያለውን የበተነባችሁ የተመታ ይሆን። አላውቅም ለማን እንደሆነ እግዚአብሔር ነገሩን በቅጽበት ሲቀይረው ይታየኛል። በቅጽበት ሲቀይረው ይታየኛል። በቅጽበት ሲቀይረው ይታየኛል። ከእጅ ላይ ሊነጥቁ ሊሻሙ የተዘጋጁትን ሰዎች እግዚአብሔር ሲያሳፍራቸው ይታየኛል። የሆነ ሰው ቀጣይ ሳምንት 15 በምስክርነት አገኘዋለሁ። ምን ብሎ ነገሬን ልቀማ ነበር፣ ነገሬን ልበላ ነበር፣ ወጭቴ ላይ እጃቸውን ሰደው ነበር። እግዚአብሔር ቀደመልኝ ትያለሽ። እግዚአብሔር ቀደመልኝ ትያለሽ። ቀደምኩልሽ አለኝ። ቀደምኩልሽ አለኝ። ቀደምኩልሽ አለኝ። ፍረድልኝ ብላለች፣ ፈረድኩላት አለ። ተናገረኝ ብላለች፣ ተናገርኩላት አለ። ከዚህ በኋላ አፍ ሆንሻለሁ አለ። ምስክር ሆንሻለሁ አለ። ጠበቃ ሆንልሻለሁ አለ። ውሰጂው። ሂጂ ከነገርሽ ጋር መገናኘት ይሆንልሽ። ጌታ መንፈስ ቅዱስ ታናናሾችን የማትንቅ እግዚአብሔር ሆይ ይህችን ብላቴና ከዚህ ምሽት ጀምሮ እንደ ሳሙኤል እንድታወራት በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ሳሙኤልን በኤሊ ፊት እንዳሳደከው በፊት እንድታሳድጋት የዘላለም አምላክ እግዚአብሔር ሆይ በኢየሱስ ስም እኔ ጸልያለሁ። በሰው ፊት አሳድጋት ብል ሰው አውሬ ሆኗል፣ ይበላታል። አባ በፊት አሳድጋት፣ በቤት አሳድጋት። እግዚአብሔር ሆይ ታናሽ ብለህ የማትንቅ ጌታ፣ ታላቅ ማድረግ የምትችል ጌታ ከዚህ ሰዓት ጀምሮ የልጅነቱ አምላክ እግዚአብሔር መንፈስ ቅዱስ በኃይል እንዲቆጣጠራት አንደበቷን በእሳት እንድትቀባ የተናገረችው እንዲበቅል እንዲፈጸም ባሪያ ቀንቼ ጸለይኩላት። ዛሬ እጅግሯን ተቆጣጠር፣ ዘመኗን ተቆጣጠር። እግዚአብሔር ሆይ ለታመኑ እጆች አሳልፌ ሰጠው። መንፈሳዊ ዓይኖቿ ይከፈቱ፣ መንፈሳዊ ጆሮቿ ይከፈቱ። ያላንተ ለኔ ምንም ነው ብላለች አለኝ። ያላንተ ምንም አልፈልግም፣ ክብርህን አሳየኝ ብላለች አለኝ ጌታ። ብላቴና ነች ይዋት፣ ከብዙዎቻችን በጣም መታንስ። ክብርህን አሳየኝ፣ ያላንተ ምንም አልፈልግም። አሁን እሷ ያለችበት እድሜ ብዙ ነገር የሚያጓጓት፣ መልበስ የሚያጓጓት፣ መውጣት መብላት ፋሽን የሚያጓጓት፣ ብዙ ነገር መያዝና ማግኘት የሚያጓጓት፣ ግን ያላንተ ምንም አልፈልግም ብላለች። ፈልጋችሁ የማታጡት ጠርታችሁት የማታፍሩበት እግዚአብሔር ብቻ ነው። አንቺ ብላቴና እግዚአብሔር እንደዚህ አለኝ፣ የቤተሰብሽ የዘር ሐረግ፣ የወላጆችሽ አቅም፣ ዙሪያሽ ላይ ያለው አንዱም ነገር ተስፋ የሚሰጥ አይደለም። ጌታ ግን እንደዚህ አለኝ፣ ቀኝሽን ይዤ እየመራው አሳድግሻለሁ አለኝ። በህይወትሽ ሁሉ እንቅፋት የሚባል ነገር ሳይነካሽ ተጠንቅቄልሻለሁ። ክብሬን እንደተጠማሽው ክብሬን ገልጬብሽ አለኝ። እናትሽን የመታ እንቅፋት ሳይመታሽ፣ አባትሽን የመታ እንቅፋት ሳይመታሽ፣ ለዚህ ምድር ብቻ አይደለም እግዚአብሔር ለሌላ ምድር በረከት አረግሻለሁ። አላውቅም አሁን ፓስፖርት ቀርቶ መታወቂያ ያለሽ እንኳን አይመስልም። በስጋ ይሌ ፓስፖርት አለሽ አንቺ? ፓስፖርት አውጪ። አንድ ሰው ይጩና ተከፈተ ይበልስ።
እዛ ኦቨርፍሎ ተከፈተ በሎኝ። አይሰማም። በናዝሬቱ ጌታ በኢየሱስ ስም የተከፈተ በር ሰጥቻቸዋለሁ። መጽሐፍ ነው የሚለው እነሆ ስራን አውቃለሁና በአንተ ፊት የተከፈተ በር ምን ብያለሁ? ሰጥቻለሁ። ማንም ሊዘጋው አይችልም። አንድ ሰው ጮሆ ሲተከፈተ ይበል። አይሰማም፣ አይሰማም። ለመጨረሻ ጊዜ የተከፈተ በር ሰጥቼሻለሁ አለ እግዚአብሔር። የተጠማሽውን ክብር ታያለሽ። አሜን። ማለት እንደዚህ ከጌታ ጋር እንደ ሰው ነው የምታወሪው። እንዳትዋሺ በጌታ ጌታ ራሱ ይታዘብሻል። እምትወጂ እንዴት ነው የምታወሪው? መሬት ላይ ቁጭ ብዬ አወራለሁ። ምን ብለሽ ታወሪዋለሽ? እስቲ ንገሪ። የተሰማኝን ነገር ዝም ብዬ አወራለሁ ማለት የፈለኩት። አዲስ በረከት አስጨበጥኩ። የተሰማሽን ነገር ሁሉ ማለት የምትፈልጊው ታወሪዋለሽ። እንደ ሰው እንደሚሰማሽ እርግጠኛ ሆነሽ ነው የምታወሪው። ቀጣይ አንቺ ልጅ ካንቺ ምስክርነት መስማት ፈልጋለሁ፣ እንዳጠፊብኝ። ጌታን ስለ አንቺ አይደለም፣ እንደው ዛሬ ከኔ ጀምሪ ኦር ከሰንበዲ ስለሆነ ሰው ጌታን አውሪውና ማልጂውና መልስ ካልሆነሽ እነኛ ሰዎች አይገርምም እግዚአብሔር ጸሎትሽን ሰማ ካላሉሽ እኔ ዋሽቼሻለሁ ማለት ነው። ከስጋ ነው የነገርኩሽ ማለት ነው። እግዚአብሔር ምን እንዳለ ታውቂያለሽ? እሰማሻለሁ። አሜን። ምን አይነት መመረጥ ነው? አሜን። ምን አይነት መወደድ ነው? ምን እልሻለሁ? እሰማሻለሁ። አሜን። ዛሬ በክርስቶስ ኢየሱስ እናፍቃለሁ አንተ ላይ የተሰራ የጠላት መንፈስ በታላቅ ድምፅ ጩኸት በኃይል ጩኸት በኃይል ጩኸት በኃይል አንድ ሁለት የመጨረሻ አንተን ወዳ አይዞህ ጌታ ማንንም ትቶ አንተን ነፍሴ አንተን በአንተ ላይ የተሰራ መሳሪያ እንዳይከናወን እጆች ላይ የተሰራ ድግምት በገንዘብ አብሮ የገባ ተሰበረ። አሜን። ተፈጸመ። እንዴት ነሽ? ትዕግስት ማነች? ትዕግስት ማነች? እኔ ነኝ። አንቺ ራስሽ ቶሎ ወደ ጌታ ጉያ ዘና በያይዞሽ የአባትሽ ቤት ነው። አንቺ ባትፈልጊው ይፈልግሻል፣ አንቺ ባትወጂው ይወድሻል። ምርጫሽ ባይሆን ምርጫው ነሽ። አንቺ ምርጫው ነሽ። ዋጋ እየከፈሉ ዘመን መጨረስ ይሻላል። በህይወትሽ ደስተኛ ነሽ? በኑሮሽ ደስተኛ ነሽ? ቤትሽ ውስጥ ሁሉ ነገር ተመቻችቷል? እንቅፋቶች አልበዙም? ድካሞች አልበዙም? ትተዋወቃላችሁ? እኔ ነኝ ያመጣሁት። አንተ የጋበዝካት ዛሬ እህቴ ትዕግስት፣ ይኸው ጌታ በስምሽ ያቅሻል። ማረፍ ትፈልጊያለሽ? የሚያሳርፈው ኢየሱስ ብቻ ነው። ማንም አያሳርፍም። ማንም አያሳርፍም። አንቺንም እሱንም አላውቅም። እሱ ስላመጣሽ አታርፊም። እኔም አሁን ስለምናገርሽ አታርፊም። ግን እማወራልሽ ይሄ ጌታ፣ እመሰክርልሽ ይሄ ጌታ ግን ያሳርፋል። የኔ እናት ያሳርፋል። ከማንም በላይ መኖር የምትችይ ሴት ከሰዎች በታች እንድትሆኝ ነው የጠላት ፕሮግራም። የፋሚሊ ከርስ አለ፣ የክፉ ጓደኞች ደግሞ መርዝ አለ። በዚህ ሁሉ ግን አልጠፋሽም። እግዚአብሔር እየረዳሽ መጥፋት ካልፈለግሽ ግን ልጸልይልሽ። የሚያድን በላይ በሰማይ በታች በምድር ቢሆን ሌላ የሌለው አንድ ጌታ ኢየሱስ ብቻ ነው። አላውቅም።
ኢየሱስ ጌታ እንደሆነ ከሙታን እንደተነሳ በልብ ብታመን በአፍ ብትመሰክር ትድናለህ ይላል መጽሐፍ። ብዙ ሰዎች ብዙ አምላክ አላቸው። እንኳን የሚያመልኳቸውን ቀርቶ ራሳቸውን ማዳን የማይችሉ። የኔ ኢየሱስ ግን ሞቶ ያዳነን ብቸኛ ጌታ ነው። የሃይማኖት ሰባኪ አይደለሁም፣ የወንጌል ሰባኪ ነኝ። በጎ ፈቃድሽ ቢሆን ግን ይህንን ኢየሱስን ወደ ህይወትሽ ወደ ቤትሽ ብትጠሪ ምናልባት ያን ቀን ወንጌል የመሰከረልኝ ያ የእግዚአብሔር ባሪያ እግዚአብሔር ይባርከውት ያለሽ አንድ ቀን ፈቃድሽ ቢሆን ደስ ይለኛል። ካልሆነም ግን መጸለይን አላቆምም። መክፈል የሌለብሽን ዋጋ የከፈልሽ ሴት ነሽ አንቺ። ከማንም በላይ የተሻለ መኖር የምትችይ ሴት። አምላኬ ምስክር። ዋሻው እዚህ ቤት ይቻላል። ከዋሻው ዋሻው ይባላል። ዋሽቻለሁ ማለት በቃ አሁን ይሄ ድካም ምዕራፍሽ ይዘጋ። በቃ የሴት አያትሽን ተከትሎ የመጣ ጨለማ በጣም እየተጫወተባችሁ ነው። የሆነ ሰው ሊሳካለት ነው ምናምን ተብሎ ሲጠበቅ ወደ ኋላ፣ የሆነ ሰው የሆነ ቦታ ደርሳለሁ ብሎ ተስፋ ሲያደርግ ወደ ኋላ። በቃ ባንቺ ምክንያት በቃ ቤተሰብሽ ዘር ማንዘርሽ መፈወስ መባረክ አለበት። አምልጪ። የመጨረሻ ምክሬ ነው። እኔ መጣሁበትን ልንገር። አትንገሪ ልካኝ አትንገሪ። እሺ ምን ብላ ላከችሽ? እሺ አንተ ማለት እኔ አላውቀውም። ለሱ ጠየቅኩትኝ ማለት ነው። እሺ እህቴ ታማ ተኝታለች አልጋ ላይ ማለት ነው። እሺ መምጣት ስለማትችል አንተ ጋር እንድትጸለይላት። እሷ ታቀኛለች እኔን? አንተን ታውቃለች። እሺ በጌታ ነች? በጌታ ነች። ከዛ አንቺ ደግሞ የእሷን ትእዛዝ ለማክበር መጣሽ። ስለዚህ በእሷ ፕሮግራም መጣው፣ በእኔ ፕሮግራም አይደለም። ስለዚህ ይቅርብኝ እያልሽኝ ነው? ዘና በይ፣ አይዞሽ፣ አትጨነቂ፣ ምንም አትጨነቂ። አንድ እውነት ልንገርሽ፣ ቀን ይመሻል። ይሄ የምታዩ ብርሃን ይጠፋል፣ ይጨልማል፣ ጉልበት ይደክማል፣ እድሜም ያልቃል፣ አይን ይጃጃል፣ ጆሮ ይሰንፋል፣ አንደበትም ይታሰራል። በዚህ አሁን እግዚአብሔር በሰጠኝ ዘመንና እድሜ መጽሐፍ ሲናገር በጉብዝና ወራት ፈጣሪን አስብ ነው የሚለው። ይሁን የምትራመጅበት የምትሮጭበት አቅም እኮ የሆነ ቀን ይደክማል። እህትሽ አየሽ አልጋ ላይ ስላለች መድረስ ስላልቻለች መምጣት ስላልቻለች ላከችሽ። ሁላችንም አንድ ቀን ያ ድካም በህይወታችን ላይ ይመጣል። የዛኔ ግን የምንጠራው አምላክ ሊኖረን ይገባል። ሳናቃቸው የምናመልካቸው የማያውቁን አማልክቶች እነሱ ሊያስጥሉን አይችሉም። ያኔ እንድንበት ዘንድ ከሰማይ በታች ለሰው ልጆች ሁሉ የተሰጠ ስም አንድ ነው፣ ኢየሱስ። ከዚህ ስም ውጭ የሚያድን የለም። የሷ የስጋ የስጋ በሽታ የስጋ ድካም አይደል? ያንቺ ግን የመንፈስ ነው። ነፍሴ ስላንቺ ትቀናለች፣ እንድታመልጭ እንድታርፊ። እሷ ባለችበት የአምላኬ የእግዚአብሔር እጅ በላይዋ ላይ ይሆን። እንጸልይላት ለዛችት። እጆቻችሁን ብድግ አድርጋችሁ እስቲ እግዚአብሔር ጣልቃ ይግባ፣ ተአምራት ያድርግ፣ ምክንያት ይሁን። አባቶይ በጌታ በኢየሱስ ስምና ስልጣን እህታችን ባለችበት ጌታ መንፈስ ቅዱስ በሁሉ ስፍራ አለህና እንድትፈውሳት ጸለይን። የትኛውም ስጋ ደሟ ላይ የተቀመጠ ህመምና ደዌ በሽታ ይነሳ፣ ፈጽሞ ከዚህ ሰዓት ጀምሮ ማረፍ ይሆንላት በኢየሱስ ስም አሜን። አባቶይ በጎ ፈቃድ ቢሆን እንደ ሊዲያ ልቧን ክፈት። በልጅ በክርስቶስ ኢየሱስ ስም የትኛውም በዘመኗ ላይ ያለ ሸክም ድካም አሁን ይራገፍ፣ ተፈጸመ። እሷን ጋብዞ እሱ ነፃ ወጣ። ጌታ ይባርክ፣ ዘመን ይባረክ። አባቶይ በጌታ በኢየሱስ ስም ፈቃድ ቢሆን እርኩሱ መንፈስ በወጣበት ቅዱስ መንፈስ ያገኝ በኢየሱስ ስም አሜን። የትሽ ፎቶ አለ እጅሽ ላይ ይኖራል። ካልሆነ ደግሞ ዘይት ስጧት፣ አገልጋዮች ዘይት ይሰጡሻል። በእምነት ይዘሽላት ሂጂና የት ነው ያለችው? እሺ እስቲ ፎቶ አውጪ። በእንቅርት ላይ ጆሮ ደግፍ። ከስጋና ደሟ ላይ ይነሳ በጌታዬ በኢየሱስ ክርስቶስ ስምና ስልጣን። ባቶይ እጆችን በላይዋ በእምነት አስቀምጫለሁ። አዲስ ነገር ይሆን። እሺ ስልኳን ተቀበሉልኝ፣ አገኛታለሁ፣ በስልክ ጸልይላታለሁ። አንቺ ግን አትጥፊ፣ ነይ ዝም ብለሽ ወንጌል ስሚ። የሆነ ጊዜ ይቆጭሻል። ምን ነው ትያለሽ? አሁን በዙሪያሽ ያሉትን ሰዎች ምናምን አስበሽ ሼም ይዞሽ ምናምን ከሆነ እመኚኝ፣ 2 ቀን ሻይ ቢጋብዙሽ በሶስተኛው ቀን
ይሰለቻቸዋል። ጌታ ግን ለዘላለም ይሸከማል። ተፈጸመ።